ሰላም እንዴት ናችሁ? ዛሬ ግሬድ 10 ባዮሎጂ ዩኒት 2 እናያለን ማለት ነው። ዩኒት 2 ፕላንትስ ነው። እነዚህ 11 ሰብ ቻፕተሮች አሉት። እነዚህን አብረን እናያለን። ዩኒት 2 ፕላንትስ። የመጀመሪያው ቻፕተር ካራክተሪስቲክስ ኦፍ ፕላንትስ ነው። ፕላንትስ አር ሊቪንግ ቲንግስ። እንደ ማንኛውም ሊቪንግ ቲንጎች ያድጋሉ፣ ሪፕሮዲውስ ያደርጋሉ እና ኢንቫይሮንመንታቸው ላይ ላለ ቼንጅ ሪስፖንድ ያደርጋሉ። ሁለተኛው ፕላንትስ አር መልቲሴሉላር እና they're made up of eukaryotic cells። eukaryotic ሴሎች ምን እንደሆኑ ባለፈው ቻፕተር ላይ አንብበናል። ግን eukaryotic ሴል የሚባሉት ዌል ዲፋይንድ የሆነ ኒውክላይ እና ሜምብሬን ባውንድ የሆኑ ኦርጋኔሎች ያላቸው ሴሎች ናቸው። እና ፕላንቶች ላይ ከሴል ሜምብሬን በተጨማሪ ሴል ዋል አላቸው። ይህ ሴል ዋላቸው ከሴሉሎስ የተሰራ ነው ማለት ነው። ለዛ በጣም ጠንካራ ሴል ዋል አላቸው። ሶስተኛው ፕላንትስ አር አውቶትሮፊክ ወይም ሰልፍ ፊዲንግ also known as producers። ምንድነው? they contain a green pigment called chlorophyll እና ይሄ chlorophyll ምንድነው የሚያስደርጋቸው? ሰንላይትን አብዞርብ አድርገው ወደ ኤነርጂ ፕሮዲውስ ወይም ደግሞ ምግብ ፕሮዲውስ እንዲያደርጉ ያስችላቸዋል ማለት ነው። plants are sessile። sessile ማለት ምንድነው? መንቀሳቀስ የማይችል ማለት ነው። መንቀሳቀስ አይችሉም አይደል? ኖትስ ካረጋችሁ አንድ ቦታ ላይ ፊክስድ ሆነው አፈር ውስጥ እንዳለ ስራቸው ፊክስድ ይሆንና መንቀሳቀስ አይችሉም። ነገር ግን they respond to lights ነው። ላይት ወዳለበት ቦታ ኢንክላይን ወይም መጠጋት ይችላሉ ነው። ሊቫቸውን ወይም ግንዳቸው ሙቭ ሊያደርግ ይችላል፣ ለላይት ሬስፖንድ ያደርጋል እና ስራቸው ደግሞ ሞር ዋተር እና ሚነራል የሚያገኝበት ቦታ ላይ ይዘረጋል ማለት ነው፣ ወይም ኦሪየንት ያደርጋል። ፕላንትስ ፕራክቲስ ኤሴክሹዋል ኤንድ ሴክሹዋል ሪፕሮዳክሽን ፓተርንስ። ትንንሽ ፕላንቶች ላይ ላይክ ሞሰስ እና ላይቭወርትስ የሚባለው ላይ ኤሴክሹዋል ሪፕሮዳክሽን ነው የሚያካሂዱት። ስፖሮችን በመልቀቅ ኤሴክሹዋል የሆነ ሪፕሮዳክሽን ያደርጋሉ። በኋላ በደንብ እንደምናወራው ማለት ነው። እና ሃየር የሆኑ ትልልቅ የሆኑ ፕላንቶች እና ሲድ ቤሪንግ ፕላንትስ ላይክ ጂምኖስፐርም እና አንጆስፐርም የሚባሉት ላይ ደግሞ ሴክሹዋል ሪፕሮዳክሽንን ያካሂዳሉ ማለት ነው። ሴክሹዋል ሪፕሮዳክሽን ማለት ያው ጋሜቶች ዩኒየን አድርገው ፈርቲላይዝ አድርገው ሌላ ፕላንት ፎርም ያደርጋሉ ማለት ነው። ፍላወሪንግ ኤንድ ነን ፍላወሪንግ ፕላንትስ። ብዙ ጊዜ ፕላንት ብለን ስናነሳ ግንድ፣ ስር፣ አበባ እና ቅጠላ ቅጠል ያላቸውን ነው አይደል የምናስበው። which is transporting vessel ያላቸው ወይም vascular bundles አላቸው ነው። ነገር ግን በጣም ብዙ አይነት የፕላንት ታይፖች አሉ። ምንድነው? እነ ሞሰስ እና ላይቭወርትስ የሚባሉ which are ነን ቫስኩላር የሆኑ ማለት ነው። ነን ቫስኩላር ማለት ትራንስፖርቲንግ ሲስተም የላቸውም እና this transporting system ዋተርን፣ ኒውትረንት እና ፉዶችን ወደ ላይ የሚያስተላልፍ ትራንስፖርቲንግ ሲስተም የሌላቸው አሉ ማለት ነው። እነዚህ ነን ቫስኩላር ፕላንቶቹ ጀነራሊ ስሞል ናቸው እና ሊሚትድ የሆነ ሃይት ይኖራቸዋል እና ኤሪያቸውም ሪስትሪክትድ ይሆናል ማለት ነው። የሆነ ቦታ ለምሳሌ ሞይስት የሆነ ቦታ ወይም ሼድድ ኤሪያዎች ላይ ምናምን ነው የሚገኙት ማለት ነው። እና ዲስ ሎወር ፕላንትስ ሲድለስ ናቸው፣ ፍላወር እና ፍሩትም የላቸውም ማለት ነው። ከነዚህ ውጪ ጂምኖስፐርምስ የሚባሉ አሉ። እነዚህ ዌል ዲቨሎፕድ የሆነ ሩት ሲስተም እና ሊቮች አሏቸው፣ ነገር ግን ፍላወሪንግ አይደሉም ማለት ነው። አበባዎች የላቸውም እና የነሱ ሪፕሮዳክቲቭ ኦርጋን ደግሞ ኮን ነው። ኢንስቴድ ኦፍ ፍላወርስ ኮን የሚባለው ነገር ነው እና ሲዳቸው ፕሮዲውስድ የሚሆነው ኮናቸው ውስጥ ነው። ይሄ ኮን ከቨር የለውም፣ ኔክድ የሆነ ሲድስ አለው ማለት ነው። ፍላወሪንግ ፕላንትስ የሚባሉት ደግሞ ኮመንሊ የሚባሉት አንጂኦስፐርምስ የሚባሉ ናቸው። እነዚህ ቫስኩላር ናቸው። ዌል ዲቨሎፕድ የሆነ ሩት፣ ስቴም እና ሊቮች አላቸው። ግን እንደ አንላይክ ጂምኖስፐርም ከጂምኖስፐርሞች በተለየ they have flowers እና they produce seeds within the fruit ማለት ነው። ኮንስ የሚባለው የተገለጠ ነው ብለናል አይደል? ኔክድ ነው። አንጂኦስፐርሞች ላይ ግን ያለው ፍሩት ውስጥ ነው። ፍላወር ያደርጋሉ። ስለዚህ ፍሩት ውስጥ ነው ሲዳቸውን የሚያስቀምጡት ማለት ነው። ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ። ፍላወሪንግ ፕላንቶችን ስናይ ወይም አንጂኦስፐርሞችን እናያለን። አንጂኦስፐርሞች ሁለት ሲስተም አላቸው፣ ዘ ሹት ሲስተም እና ዘ ሩት ሲስተም የሚባለው ማለት ነው። ሹት ሲስተም የሚባለው እዚህ ጋር እንደምታዩት ከሶይሉ በላይ ያለ ነው። ግራውንድድ ከሆነው ከሶይሉ ስር ያለው ሩት ሲስተም ይባላል። ከሶይሉ ላይ ያለው ደግሞ ሹት ሲስተም ይባላል ማለት ነው። እና ይሄ ሹት ሲስተም ኢንክሉድ የሚያደርገው ምንድነው? ስቴሞቹን፣ ግንዳቸውን፣ ብራንቾቹን፣ ቅርንጫፋቸውን፣ ሊቭስ ቅጠሎቹን፣ በዶችን፣ ፍላወር እና ፍሩቶቹን ኢንክሉድ ያደርጋል ማለት ነው። ፍላወር እና ፍሩት አንዳንዶች ላይ ላይኖር ይችላል ቤዝድ ኦን
their reproductive stage of the plant ማለት ነው። ያንግ ከሆነ ሪፕሮዳክቲቭ ስቴት ላይ ያልደረሰ አንድ ዛፍ አይኖረውም ማለት ነው። እነዚህ ፍሩት እና ፍላወርስ ፋንክሽናቸው ምንድነው? ፎቶሲንተሲስ አለ፣ ሪፕሮዲውስ ያደርጋሉ፣ ስቶሬጅ ዩኒት አላቸው፣ ትራንስፖርት አለ፣ ከዛ ሆርሞኖችን ፕሮዲውስ ያደርጋሉ ማለት ነው። the shooting system the root system የሚባለው ደግሞ this is the part of the plant that usually grows downward into the ground ማለት ነው። ይሄ ስራቸው ማለት ነው። እና it includes primary or tap root የሚባለው አለ፣ ዋናው እንደዚህ የሚወርደው the lateral or branch roots አሉ፣ እነዚህ ብራንቾቹ ወይም ቅርንጫፎቹ እና ሩት ሄርስ የሚባሉ አሉ፣ ከቅርንጫፉ ላይ የሚበቅሉ እነዚህ ትንሾቹ ሩት ሄርስ ይባላሉ። ኤንድ ሩት ካፕ የሚባለውን ይይዛል ማለት ነው። Roots are distinguished from an underground stem in that it does not bear either leaves or buds. ሩት ከሹት ሲስተም የሚለየው በምንድን ነው? ቅጠልም በዶቹም የላቸውም። The external structure of leaf and the types of roots. የአንድ ቅጠል የውጫዊ ፓርቱን ምን ኮንሲስት ያደርጋል? አንደኛ ፔቲዮል አለ፣ ይሄኛው ነው ፔቲዮል ወይም ሊፍ ስታክ ይባላል። ሁለተኛው ላሚና አለ ወይም ደግሞ ዘ ብሌድ፣ ይሄ ሰፊ ፓርት ኦፍ ደ ቅጠል ላሚና ወይም ብሌድ ይባላል። ሌላኛው ሚድሪብ አለ፣ ማሪጅን አለ፣ ዘን ቤዝ እና ቲፖች አሉት። ላሚና የሚባለው ይሄ the broadest part በጣም ሰፊ ፓርት ኦፍ ደ ቅጠል ነው እና ፍላት ነው፣ ሰፊ ነው፣ ዋይድ ነው እና ኮመንሊ ቲን ነው ወይም ቀጭን ነገር ነው ማለት ነው። it provides large surface area which enables leaf to collect light. ትልቅ ሰርፌስ ኤሪያ ነው የሚኖረው which means ትልቅ ሆነ ማለት በአብዛኛው ላይትን ኮሌክት ያደርጋል ማለት ነው። ቅጥነቱ ደግሞ ትንሽ የሆነ ዲስታንስ ይኖረዋል። ለምን? ለጋዝ ኤክስቼንጅ through what? through ስቶማታ በሚባለው ፖርስ ወይም በትንሽ ቀዳዳዎቹ ጋዝ ኤክስቼንጅን ሾርተር ያደርገዋል ማለት ነው። ሚድሪብ የሚባለው ይሄ መሀል ላይ ያለው ሃርደር የሆነ ፓርቱ ነው እና ምን ኮንቴን ያደርጋል? ቬን የሚባሉትን ኮንቴን ያደርጋል። እነዚህ ቬኖች ትራንስፖርቲንግ ቨዝሎች ናቸው። ለቅጠሉ መድረስ ያለበትን አስፈላጊ ኒውትረንት፣ ዋተር፣ ካርበን ዳይኦክሳይድ ያስተላልፋሉ ማለት ነው። የተለያዩ ፕላንቶች የተለያዩ አይነት ሊቮች አሏቸው። እነዚህ ሊቮች አንዳንዶቹ ሊቭ ሼፓቸው ይለያያል። ፔቲዮል ይኖራቸዋል ወይ አይኖራቸውም አንዳንዳቸው እና ደግሞ አሬንጅመንት ኦፍ ቬናቸውም ይለያያል ማለት ነው። ስለ ስር ስናነሳ ደግሞ ሁለት አይነት ስሮች አሉ። አንደኛው ታፕ ሩት አለ፣ ሌላኛው ፋይብረስ ሩትስ የሚባሉ አሉ ማለት ነው። ታፕ ሩት የሚባለው it consists of one large primary vertical root፣ አንድ የሆነ ግንድ የሆነ ፕራይመሪ የሆነ ቨርቲካል ወደ ታች የሚወርድ ቀጥ ያለ ሩት ይኖረዋል ማለት ነው። it has very few lateral roots that develop and grow from this main root። አንድ ግንድ ይኖረዋል፣ ወደ ጎን የሚተላለፉ እነዚህ ብራንች ወይም ቅርንጫፍ ሩቶቹ ትንሽ ናቸው፣ ብዙ አይደሉም እና by penetrating deep into the soil tap roots provide stability። አንደኛ ወደ ታች በጣም በመሄድ ዛፉ እንዳይንቀሳቀስ ንፋስ ሲመጣ እንዳይጥለው እንዳይንቀሳቀስ ስቴቢሊቲን ይሰጠዋል ማለት ነው እና ዋተርን አብዞርብ አድርጎ ወደ ላይ እንዲወስድ ያደርጋል። ይሄ ታፕሩት ሲስተም የዳይኮት ፕላንቶች ፊቸር ነው። ሌላኛው ፋይብረስ ሩት የሚባለው ነው። ይሄ ፋይብረስ ሩት is usually formed by thin moderately branching roots growing from stems ማለት ነው። አንድ ስቴም ይኖረዋል፣ ትንሽ ስቴም ይኖረዋል። ከዛ ውጪ ብራንቾቹ ብዙ ናቸው። ቲን ቀጫጭን የሆኑ ብራንቾች ይኖሩታል እና they are more or less similar size and length ይኖራቸዋል። እነዚህ ብራንቾቹ ብዙ ናቸው፣ ተመሳሳይ የሆነ ሳይዝ እና ቁመት ነው የሚኖራቸው ማለት ነው። ግራሶች ላይ ከአንድ ስቴም ከመጣ ስቴም እንደተበታተኑ ጸጉሮች ነገር ነው ማለት ነው። ስፕሬድ አውት ያደርጋሉ እንደዚህ እና ፋይብረስ ሩቶች they are very efficient for absorbing water and minerals close to soil surface። ወደ ውስጥ በጣም ስለማይሄዱ እላይ አካባቢ ያሉትን ሰርፌሱ ላይ ያለውን ሚነራል እና ዋተር ነው የሚስቡት ማለት ነው። ወደ ታች አይዘረጋም ወይም ላይ አካባቢ ደረቅ ከሆነ ይሞታሉ አይደል? ላይክ አሁን በጋ ላይ ምናምን ኖቲስ ካደረግን በጋ ላይ ሳሮች አይኖሩም። ክረምት ላይ ግን በጣም ሳሮች ይበዛሉ። ለምን? ክረምት ላይ ሰርፌስ ላይ በጣም ብዙ ውሃ አለ፣ ዝናብ ይዘንባል፣ ሰርፌስ ላይ ይጠራቀማል። በጋ ላይ ግን የሚቆዩት ትልልቅ ዛፎች ስራቸው ወደ ታች በደንብ ኤክስቴንድ የሚሆን ዛፎች ናቸው ማለት ነው። It creates a thick network of roots that are good at holding soil together and protect soil from erosion።
እንደዚህ ብዙ ሳር ስላላቸው አፈሩን በጣም ይይዙታል ማለት ነው። እዚህ ጋር እንደምታዩት ካፕ አድርገው ይይዙትና ኢሮዥን ወይም ከመፈርፈር አፈሩ ከመፈርፈር ያድኑታል። They are features of monocot plants. The internal structure of a leaf. የአንድ ቅጠል የኢንተርናል ስትራክቸሩ ምን ይመስላል ስንል ሁለት ሌየሮች አሉት። አንደኛው the outer layer አለ። the outer layer is called epidermis ይባላል። እነዚህ ናቸው the outer layer። the inner layer ደግሞ መሀል ያለው ሚዞፊል ይባላል ማለት ነው። ኤፒደርሚስ የምንለው it's a single layer of tightly packed cells that cover the upper and lower surface of the leaf ማለት ነው። ሰው ላይም የሰው የውጭ ያለው ቆዳ ኤፒደርሚስ ነው አይደል የሚባለው? ሰው ቅጠል ላይም እንደዛ ነው ማለት ነው። ሲንግል ሌየር ነው። አንድ ሲንግል ሌየር ሆኖ ታይትሊ ፓክድ የሆነ ነገር ነው እና አፐር እና ሎወሩን ይይዘዋል ማለት ነው። the upper epidermis የሚባለው it's usually covered by a waxy cuticle which transmits sunlight for photosynthesis. ሰንላይትን ትራንስሚት ያደርጋል ወደ ውስጥ፣ ነገር ግን ዋተር ሎስን ሪስትሪክት ያደርጋል ማለት ነው። በኢቫፖሬሽን አማካኝነት የያዘውን ውሃ ሉዝ እንዳያደርገው ፕሮቴክት ያደርገዋል። The lower epidermis usually contains bean-shaped guard cells that leave open spaces known as stomata ማለት ነው። ስቶማታ የሚባል ክፍተቶችን የያዘ የባቄላ ቅርጽ ያለው ሴሎች ናቸው ማለት ነው ኮንቴን የሚያደርገው the lower epidermis። ስቶማታ የሚባለው ሊትል ማውዝስ ወይም ሊትል ኖዝስ ይባላሉ። እነዚህ ክፍተቶች ሶስት ነገርን ይቆጣጠራሉ። አንደኛ ኦክሲጅንን መልቀቅን ነው፣ የኦክሲጅን ሪሊዝን ይቆጣጠራሉ። ሁለተኛ ካርበን ዳይኦክሳይድን ማስገባት ነው፣ የካርበን ዳይኦክሳይድ ኢንቴክን። ሶስተኛ ደግሞ ዋተር ሎስን ማለት ነው። ሶስቱን ነገር ይቆጣጠራሉ እና in most leaves they are more abundant in lower epidermis። በአብዛኛው የሚገኙት ታችኛው ያለው ኤፒደርሚስ ላይ ነው ማለት ነው። የዋተር ሎስን ለመቀነስ from direct sunlight ላይ ያለው ቅጠል ዳይሬክትሊ ከላይ የሚመጣ ሰንላይት ያገኘዋል፣ ታች ላይ ግን ሰንላይት አያገኘውም። ሁለተኛ ሚድል ሌየር ወይም ሜዞፊል ይባላል። ይሄ ሜዞፊል ቢትዊን the upper እና lower epidermis ነው የሚገኘው መሀል ላይ። it includes tissues directly or indirectly ፎቶሲንተሲስ ጋር ኢንቮልቭድ የሆነ ቲሾችን ኮንቴን ያደርጋል ማለት ነው። ሁለት ሪጅንስ አላቸው፣ the palisade layer እና spongy layer። ፔሊሴድ ሌየሩ የሚገኘው ኢሚዲየትሊ ከአፐር ኤፒደርሚሱ ታች ነው እዚህ ጋር እንደምታዩት which means ከላይ የሚመጣውን ሰንላይት ቶሎ ያገኘዋል ማለት ነው አይደል? ሰንላይትን ቶሎና ብዙ ካገኘ which means እዚህ ጋር ነው አብዛኛው ፓርት ኦፍ ፎቶሲንተሲስ የሚካሄደው ማለት ነው። This palidase layer is composed of regularly arranged and closely packed columnar cells. ተመሳሳይ የሆኑና ወደ ላይ የረዘሙ ሴሎችን ነው ማለት ነው ኮንቴን የሚያደርገው፣ የተደረደሩ እዚህ ጋር እንደምታዩቸው። እያንዳንዳቹ ሴሎች ብዙ የሆነ ክሎሮፕላስት ይይዛሉ። በመሃላቸው ያለው ትንሾቹ ክፍተቶች የካርቦን ዳይኦክሳይድን ስርጭትና የውሃን ሙቭመንት ወይም እንቅስቃሴ ይጨምርልናል። ስፖንጂ ሌየር የሚባለው ከፔሊዴዝ ሌየሩ ታች ላይ ያለ ነው እና ከፔሊዴዝ ሌየሩ በተለየ የተለያየ ቅርጽ ያላቸውና ኢሬጉላር የሆነ አቀማመጥ ያላቸው እና ትንሽ የሆነ ክሎሮፕላስትን የሚይዙ ሴሎች ናቸው። ይሄ ስፖንጂ ሌየር ለሎወር ኤፒደርሚስ ይቀርባል እና ሎወር ኤፒደርሚስ ምን አለው ብለናል? ስቶማታ የሚባለውን ይይዛል፣ እነዚህ ትንሽ ክፍተቶቹን። ስለዚህ እዚህ መሀል ያለው ስፔስ ከስቶማታው ጋር በመገናኘት ምንን ሬጉሌት ያደርግልናል? ዲፊዥን ኦፍ የኦክሲጅንን ስርጭት አንደኛ፣ ሁለተኛ ዋተር ቬፐርን እና ካርበን ዳይኦክሳይድ። the internal structure of a stem። ከቅጠል አልፈን አሁን ግንዱ ጋር ደርሰናል። ሰው ግንዱም ኤፒደርሚስ የሚባል ፓርት አለው። ኤፒደርሚስ አሁንም the outermost layer of the stem ነው፣ ሁሉም ጋር ማለት ነው። ሊፉም ጋር ኤፒደርሚስ the outer ነው ብለናል። የሰውም የውጭ ቆዳው ኤፒደርሚስ ይባላል። the outer walls are generally thickened with cuticles። እነዚህ ካቲክሎች they minimize the rate of transpiration ወይም it minimizes water loss። ከዋተር ሎሱ በተጨማሪ በጣም ኮምፓክትሊ አሬንጅድ የሆኑ ወይም የተጠባበቁ ሴሎች ናቸው። ይሄ ምን ያደርጋል? it protects the underlying tissue from mechanical injury። ከውጭ ከሚመጣ ሜካኒካል ከሆነ ኢንጁሪ ፕሮቴክት ያደርገዋል ማለት ነው እና ከውጭ የሚገቡ ሃርምፉል የሆኑ ኦርጋኒዝሞችንም ፕሮቴክት ያደርጋል፣ እንዳይገቡ ያደርጋል። ሃይፖደርሚስ የሚባለው ከኤፒደርሚስ ታች ያለው ፓርት ነው። it's also known as ኮለንካይማ። እነዚህ ኮለንካይማ ጫፎቻቸው ላይ በሴሉሎስ መጠራቀም ምክንያት
ወፍራም ናቸው። የዛፍን ጥንካሬ የሚሰጡት እነዚህ ናቸው ማለት ነው። ኮርቴክስ የሚባለው ይሄኛው ነው። it consists of few layers of thin walled large round or oval ሴሎችን ኮንሲስት ያደርጋል እና having intercellular space ከመሃል ኢንተርሴሉላር በሴሎቹ መሃል ክፍተት አለው። ይሄን ክፍተት የሚጠቀሙበት ደግሞ ምግቦቻቸውን ለማጠራቀም ነው ማለት ነው። እዚህ ያጠቆርኳቸው የእያንዳንዳቸው ፋንክሽን ነው። ኢትስ ኢምፖርታንት፣ ትኩረት አድርጉበት። ኢንዶደርሚስ የሚባለው የኮርቴክስ የውስጠኛው አካል ነው እና ይሄ ኢንዶደርሚስ ኮርቴክስን ከቫስኩላር በንድሎቹ ይለያየዋል። ቫስኩላር በንድል የሚባሉት እነዚህ ዛይለም እና ፍሎኤም ናቸው እና እዚህ ኢንዶደርሚስ ላይ ሴሎቹ በጣም ኮምፓክትሊ ወይም ተጣብቀው አሬንጅድ የሆኑ ናቸው እና ስታርች ግሬን ኮንቴን ያደርጋሉ። ስለዚህ ይሄ ኢንዶደርሚስ ምንድነው ጥቅሙ? it serves as food reserve and may be termed as starch sheath። ስለዚህ ምግባቸውን የሚያጠራቅሙበት ወይም ሪዘርቭ የሚያደርጉበት ቦታ ነው። ያው ፕላንቶች ግሪን ሆነው የሚታዩን ይሄ ከ500 እስከ 600 ያለው ግሪን ነው ያለው። ሰው አብዞርብ አይደረግም፣ ይመጣና ሊፉ ላይ ተጋጭቶ ሪፍሌክት ተደርጎ ይመለሳል። ሪፍሌክት የሚደረገውን አይደል እኛ የምናየው። ሰው ግሪን መስሎ የሚታዩን ለዛ ነው። ኦፍኮርስ የተለያዩ አበባዎች እና ፕላንቶች ይለያያል፣ ግን አብዛኞቹ ግሪን ናቸው። ስለዚህ ዋትስ ዘ ሜካኒዝም ኦፍ ፎቶሲንተሲስ? ፎቶሲንተሲስ እንዴት ነው የሚደረገው ስንል ሁለት ፕሮሰሶች አሉት። የመጀመሪያው ላይት ሪያክሽን ይባላል ወይም ዘ ላይት ዲፔንደንት ስቴጅ። ይሄ ስቴጅ ላይት ላይ ጥገኛ ነው ማለት ነው። ሰው ላይትን አብዞርብ የሚያደርግልን ፓርት ማን ነው ብለናል? ግራኑለም አይደል? ስለዚህ it takes place in the granulum። እዚህ ላይ ግራኑለሙ ፎቶሲስተም እና ኤሌክትሮን ትራንስፖርቲንግ ሲስተም ተብሎ ኦርጋናይዝድ ይደረጋል። ግራኑለም ውስጥ ያለው ክሎሮፊል ላይትን አብዞርብ ካደረገ በኋላ ሁለት ፕሮሰሶች ይካሄዳሉ። አንደኛው ዘ ስፕሊት ኦፍ ዋተር ሞለኪውልስ ኢንቱ ሃይድሮጅን እና ኦክሲጅን። ዋተር ማለት H2O ነው አይደል? ሁለት ሃይድሮጅን ይይዛል፣ አንድ ኦክሲጅን ይይዛል። ሶ ይሄንኛው ፕሮሰስ ምንድነው? H2Oን ዋተርን ለሁለት ይከፍለዋል፣ ሃይድሮጅንና ኦክሲጅኑን ይበታትነዋል ማለት ነው። ይሄ ምንድነው? ምን ተብሎ ይጠራል? ፎቶላይሲስ ይባላል። ከዛ ኦክሲጅኑ ሪሊዝ ይደረጋል ወደ አትሞስፌር። ሌላኛው የሚከሰተው ነገር ደግሞ ምንድነው? እዚህ ክሎሮፊል ውስጥ ያሉ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ሲቀመጡ ዶርማንት ሆኖ ነው ወይም ደግሞ ሎስት የሆነ ኤነርጂ ያላቸው ናቸው። ከዛ ላይት ራሱ ኤነርጂ ነው አይደል? የላይት ኤነርጂ መጥቶ እነዚህን ኤሌክትሮኖች ኤክሳይት ያደርጋቸዋል ወይም ይቀሰቅሳቸዋል፣ ወደ ሃየር ኤነርጂ ይቀይራቸዋል ማለት ነው። ዘን ይሄንኛው ሃየር ኤነርጂ በኤሌክትሮን ትራንስፖርት ሲስተም አልፎ በጣም ሃይ የሆነ ኤነርጂ ሞለኪውሎችን ፕሮዲውስ እንዲደረጉ ያደርጋል። ስለዚህ ይሄ ላይት በድምሩ ምን ሰራልን ማለት ነው? አንደኛ ሃይ ኤነርጂ ያላቸውን ኤቲፒ ሰራልን። ሁለተኛ ነገር ደግሞ ዋተርን በታትኖ ኦክሲጅኑ ሪሊዝ ይደረጋል፣ ሃይድሮጅኑን ደግሞ ኪፕ ያደርገዋል። ከዛ እነዚህ ነገሮች ወደ ስትሮማ ይገቡና ካርቦን ዳይኦክሳይድ ወደ ካርቦሃይድሬት እንዲቀየር ያደርጉልናል ማለት ነው። ይሄኛው ላይት ሪያክሽን ነው። ሁለተኛው ደግሞ ዳርክ ሪያክሽን ይባላል ወይም ላይት ኢንዲፔንደንት ስቴጅ፣ በላይት ጥገኛ ያልሆነ ስቴጅ ማለት ነው። ይሄኛው የሚካሄደው ስትሮማ ውስጥ ነው። ከግራኑለም በላይት ሪያክሽን አማካኝነት ያገኘነውን ሃይድሮጅን ከካርቦን ዳይኦክሳይድ ጋር ኮምባይን የሚያደርግበት ፕሮሰስ ነው። ይሄንኛው ፕሮሰስ ምን ተብሎ ይጠራል? ካርቦን ፊክሴሽን። ሶ የዚህ ዳርክ ሪያክሽን ኢሚዲየት ሪዛልቱ ምንድነው? ግሉኮስ ወይም ደግሞ ካርቦሃይድሬት ነው ማለት ነው። ስለዚህ ፎቶሲንተሲስ በአጠቃላይ ፕሮሰሱ በአንድ ፎርሙላ ስንገልጸው ካርቦን ዳይኦክሳይድ ፕላስ ዋተር ግሉኮስ እና ኦክሲጅንን ይሰጠናል። አንድ ቅጠል ፎቶሲንተሲስ ያካሂዳል ወይስ አያካሂድም የሚለውን ለማወቅ የምንጠቀመው ፕሮሰስ ቴስቲንግ ኤ ሊፍ ፎር ስታርች ይባላል። የፎቶሲንተሲስ የመጨረሻ ውጤቱ ካርቦሃይድሬት መፍጠር ነው ብለናል አይደል? እና እነዚህ የተፈጠሩት ካርቦሃይድሬቶች ደግሞ ስቶር የሚደረጉት አንድ ላይ ተጠባብቀው ወይ ቦንድድ ሆነው በስታርች ፎርም ነው ማለት ነው የሚቀመጡት። ስለዚህ ይሄ ቅጠል ስታርች አለው ወይስ የለውም የሚለውን ካወቅን ያ ቅጠል ፎቶሲንተሲስ ያካሂዳል ወይስ አያካሂድም የሚለውን በቀላሉ ማወቅ እንችላለን ማለት ነው። ሶ ለዛ ነው ቴስቲንግ ኤ ሊፍ ፎር ስታርች፣ ይሄ ቅጠል ስታርች አለው ወይስ የለውም የሚለውን ነው የምናየው። ኖርማሊ ስታርች ራሱን ለመለየት ቀላል ነው። ላይክ ዳቦ ወይም ደግሞ የስታርች ፓውደሮች ላይ አዮዲን ጠብ ብናደርግ ከለሩ ወደ ብሉ ብላክ ይቀየራል። ነገር ግን
ቅጠልን በቀላሉ አዮዲን አፍስሰንበት ማወቅ አንችልም። ለምን? ይሄ ቅጠል አንደኛ ከቲክል አለው። ይሄ ከቲክል አዮዲን ሰርጎ እንዳይገባ ያደርገዋል። ሁለተኛ ነገር ደግሞ ክሎሮፊሉ ግሪን ፒግመንት አለው አይደል? ወይም አረንጓዴ ከለር የሚያሳይ ነገር አለው። ስለዚህ ከለሩ ሲቀየር ማየት አንችልም ማለት ነው። ስለዚህ አንድን ቅጠል በአዮዲን ከመፈተናችን በፊት እነዚህን ከቲክሎችና ክሎሮፊሉን ማጥፋት አለብን። ለዛ መጀመሪያ ቅጠሉን የፈላ ውሃ ውስጥ ከተን ለ1 ደቂቃ እንዲፈላ እናደርገዋለን። ይሄ ከቲክሉን ይገድልልናል ማለት ነው። ከዛ የፈላውን ውሃ አውጥተን ኢታኖል ውስጥ ወይም ደግሞ አልኮል ውስጥ እናስገባዋለን ይሄን ቅጠል። ይሄንኛው ደግሞ ግሪን ፒግመንት ያለውን ክሎሮፊል ያጠፋልናል። ከዛ አውጥተን ቀዝቃዛ ውሃ ውስጥ ከተን እናቀዘቅዘዋለን ይሄን ቅጠል። አሁን በአዮዲን መፈተን እንችላለን ማለት ነው። አዮዲን አንስተን እዚህ ቅጠል ላይ ጠብ ስናደርግ ፎቶሲንተሲስ የሚያካሂድ ከሆነ ወይም ደግሞ ስታርች ካለው አዮዲን ያረፈበት ፓርት ብሉ ብላክ ከለር ይቀየራል። አልተቀየረም ማለት ስታርች የለውም ማለት ነው። ትራንስፖርት ኢን ፕላንት። ዋት አር ዘ ትራንስፖርቲንግ ሲስተምስ ኢን ፕላንት ስንል ቅድም ያየናቸው አሉ። ዛይለም እና ፍሎኤም የሚባሉ 2 ቫስኩላር በንድሎች አላቸው አይደል? አንድ ስቴም። ዛይለም ኮንሲስትስ ኦፍ ኢሎንጌትድ ዴድ ሴልስ፣ ረጃጅም የሆኑ የሞቱ ሴሎችን ነው ኮንሲስት የሚያደርገው እና they are joined end to form continuous vessel ማለት ነው። አንድ ላይ ይገናኙና ረጅም የሆነ ኮንቲኒየስ የሆነ ቨዝል ይፈጥሩልናል። እና water and minerals are transported from the root to the leaf via the stem through conducting vessels known as xylem ይለናል። ዛይለም የሚያንቀሳቅስልን ዋተር እና ሚነራልን ነው ማለት ነው። ይሄ ዋተር እና ሚነራል ከየት ነው የሚገኘው? ከስሩ ማለት ነው አይደል? ከሩቱ ነው። ስለዚህ ከሩት አንስቶ ወደ ላይ ብቻ ነው የሚወስድልን ይሄ ዛይለም። ፍሎኤም የሚባለው ደግሞ it consists of living cells arranged end to end። እነዚህም end to end ነው የሚገናኙት ረጅም ነገር ለመፍጠር። ነገር ግን የሚለያቸው ምንድነው? ሊቪንግ ሴል ነው ኮንሲስት የሚያደርጉት እና it allows transport of food up and down the plant። የፕላንቱ ሁሉም ፓርቱ ፉድ ይፈልጋል አይደል? ለዛ ወደ ላይም ወደ ታችም ያንቀሳቅሳል ማለት ነው። ይሄ 2 ዳይሬክሽን አለው። ቅጠሉ ላይ የሚመረቱት ምግቦች በፍሎኤም አማካኝነት ወደ ቀረው የፕላንቱ አካል ይሄዳል ማለት ነው እና this is called translocation። ስለዚህ በዚህ ስዕል ሰመራይዝ ለማድረግ ዛይለም ዋተር እና ሚነራልን የሚያንቀሳቅሰው no end walls between cells ይላል። በጣም ተጠባብቆ ነው የሚገኘው። one way only ነው፣ ከታች ወደ ላይ ብቻ ነው የሚወስደው። ለምን? ዋተር እና ሚነራልን ስለሚወስድ እና outer cells are not living, they are dead cells። ፍሎኤም የምንለው ደግሞ ኦርጋኒክ ሞለኪውሎችን ነው የሚያንቀሳቅሰው። ኤንድ ዋልስ አለው። ቱ ዌይ ሙቭመንት ነው የሚያካሂደው፣ ምክንያቱም ምግብ ስለሆነ የሚንቀሳቀሰው ወደ ሁሉም የፕላንት አካል መንቀሳቀስ አለበት እና ሴልስ አር ሊቪንግ but they need support ይለናል። what is the mechanism of transport in plant? እዚህ ጋር 2 ሜካኒዝሞች አሉት። አንደኛ uptake of water and minerals አለ። ሁለተኛው ደግሞ translocation of organic matter ወይም ፉድ አለ። uptake of water እና mineral ስንል absorption አለ። absorption ማለት መምጠጥ ነው አይደል? ይሄን ስራ የሚሰራው ስሩ ነው። ዘሩት ሲስተም ወደ ታች ወደ አፈሩ ያለ ነው። ከዚህ ከአፈሩ ውስጥ ውሃንና ሚነራሎችን ይመጣል ማለት ነው። ይሄ ውሃ ስር ውስጥ ከገባ በኋላ ከአንድ ሴል ሜምብሬን እና ሳይቶፕላዝም ወደ ሌላ ሴል ሜምብሬን እና ሳይቶፕላዝም እንዴት አድርጎ ነው የሚያልፈው? በ2 መንገድ ሊያልፍ ይችላል። አንደኛው በኦስሞሲስ ነው። ሁለተኛው ደግሞ ፍሪሊ ፍሎ በማድረግ ማለት ነው፣ በዲፊውዥን አማካኝነት ሊያልፍ ይችላል። ስለዚህ ዋተር ፓስስ ፓሲቭሊ ማለት ነው፣ ምንም አይነት ኤነርጂ ሳይወጣ ፓሲቭሊ ቀጥ ብሎ ወደ ሩት ዛይለሙ ይገባል። ሩት ዛይለሙ ጋር ከገባ በኋላ ግን ኢትስ ፑልድ አፕዋርድ ፓሲቭሊ ባይ ትራንስፓይሬሽን ፑል። ትራንስፓይሬሽን ፑል የምንለው ሜካኒዝሙ እንዴት ነው? ቅጠሉ ላይ ያለው ዋተር ኢቫፖሬት ሲያደርግ ታች ያለውን ይስበዋል ማለት ነው። በዚህ አማካኝነት ነው ይሄ ዋተር ከስሩ ወይም ከሩቱ አንስቶ ወደ ላይ ወደ ቅጠሉ ድረስ የሚደርሰው። ሚነራሎች ወደ ሩት የሚገቡት በአዮኒክ ወይም ደግሞ ቻርጅድ ፎርማቸው ነው። አይዘር ቀጥ ብለው ፓሲቭሊ ሊገቡ ይችላሉ ኦር ደግሞ አክቲቭሊ ኤነርጂ ከፍለው ሊገቡ ይችላሉ። ይሄ ዲፔንድ የሚያደርገው በምንድነው? በኮንሰንትሬሽን ግራዲየንት። ሩት ውስጥ ያሉት ሴሎች ውስጥ
የዚህ የሚገባው ሚነራል ኮንሰንትሬሽኑ ቱ ማች ከሆነ ከውጪ ወደ ውስጥ ሲገባ ተጋፍቶ ነው የሚገባው ማለት ነው። ስለዚህ ተጋፍቶ ሲገባ ኤነርጂ ያስፈልገዋል፣ ከፍሎ ነው የሚገባው። ግን የሩቱ ሴል ውስጥ ያለው አማውንት ወይም ኮንሰንትሬሽን ትንሽ ከሆነ ፓሲቭሊ ያለ ምንም ሳይከፍል ቀጥ ብሎ ሊገባ ይችላል ማለት ነው። ስለዚህ accumulation of salts or their ions ካለ it occurs as a result of active transport against a concentration gradient። ሁለተኛው ሜካኒዝም ደግሞ ትራንስሎኬሽን ኦፍ ኦርጋኒክ ማተር ወይም ፉድ ነው። ትራንስሎኬሽን የምንለው አንድ ምግብ ከተሰራበት ቦታ ወደሚያስፈልገው ቦታ ሲንቀሳቀስ ማለት ነው። ስለዚህ የሚሰራው የት ነው? ሊፍ ላይ ነው። ከዛ የሚንቀሳቀሰው ደግሞ አይዘር ወደ ስቴሙ ሊሆን ይችላል ወይ ወደ ሩቱ ሊሆን ይችላል። ብቻ ምግብ ወደሚያስፈልገው ፓርት ይንቀሳቀሳል። እና ትራንስሎኬሽን ኦከር የሚያደርገው ፍሎየሙ ላይ ነው። ይሄ ፍሎየም ቅድም እንዳየነው ኢትስ ሜድ አፕ ኦፍ ሊቪንግ ሴልስ። ይሄ ፕሮሰስ አክቲቭ ትራንስፖርት ነው። አክቲቭ ማለት the living phloem cells use energy obtained by metabolic process ማለት ነው። በሚያካሄዱት ሜታቦሊክ ፕሮሰስ የሚገኘውን ATP ወይም ኤነርጂ ከፍለው ነው ትራንስፖርቱን የሚያካሄዱት። the ringing or girdling experiment የሚባለው it helps to identify the food conducting vessel የቱ ነው ዛይለም የቱ ነው ፍሎየም የሚለውን ዲፈረንሺየት እንድናደርግ ያደርገናል ማለት ነው። ሶ እዚህ ጋር የሚደረገው እንዴት ነው? የሆነን ፓርት ኦፍ ዘ ፕላንት ቆረጥንና ውሃ ውስጥ አስቀመጥ ነው። ዘን ከውሃው ላይ ያለውን ፓርት የውጭውን ፓርት ቀርፈን አወጣ ነው። ከዛ በሚቀጥሉት ቀናት ኦብዘርቭ እናደርገዋለን ማለት ነው። ሶ ኦብዘርቭ ስናደርገው ላይ ያለው ልክ ከተቀረፈፈው ላይ ያለው ስዎልን እየሆነ ይሄዳል ወይም እየወፈረ ይሄዳል። የሚያወፍረው ነገር ምንድን ነው? ቀርፈን ያወጣ ነው ኢትስ ዘ ፍሎየም ፓርት። ፍሎየም ማለት ምግብ ትራንስፖርት የሚያደርግልን ነው ብለናል አይደል? እና የቀረው ደግሞ ዛይለም ብቻ ነው። ዛይለም ውሃ ያስተላልፋል። ስለዚህ ፕላንቱ ቶሎ አይሞትም። ነገር ግን ላይ የሚያብጠው ነገር ምንድን ነው? ከላይ የሚሰሩት ሊፉ ፕሮዲውስ የሚያደርገው ካርቦሃይድሬት ወይም ምግብ ይመጣና ወደ ስሩ ማለፍ አይችልም፣ ምክንያቱም ፍሎየሙን ቆርጠነዋል። ስለዚህ ላይ ይጠራቀምና እያበጠ ይሄዳል ማለት ነው። ሪስፖንስ ኢን ፕላንትስ ትሮፒዝም አዝ ግሮዝ ሪስፖንስ። ትሮፒዝም የምንለው ኢትስ ቤንዲንግ ቱዋርድስ ኦር ኦፖዚት ቱ ዘ ዳይሬክሽን ኦፍ ዘ ስቲሙለስ። ከሆነ ስቲሙለስ መሸሽ ወይም መጠጋት ማለት ነው። ቱዋርድስ ሲሆን ፖዚቲቭ ሪስፖንስ ይሆናል ወይም መጠጋት ይሆናል። ኦፖዚት የሚሆነው ደግሞ ኔጌቲቭ ሪስፖንስ ነው ወይም ደግሞ ሲሸሽ ማለት ነው። The cause of the response is a unilateral stimulus coming from one side only ማለት ነው, which causes unequal production or distribution of growth hormone resulting in unequal growth. ስቲሙለሱ የሚመጣው ከአንድ ዳይሬክሽን ብቻ ነው እና ከአንድ ዳይሬክሽን ሲመጣ ከዛ ዳይሬክሽን ለመሸሽ ወይም ለመጠጋት ነው ማለት ነው ሪስፖንሱ። እና ፕላንቶች አይንቀሳቀሱም ካልን እንዴት ነው ቤንድ የሚያደርጉት ስንል ያልተመጣጠነ የግሮዝ ሆርሞን ምርትና ይሄ ስርጭት ነው። ይሄ ሆርሞን ኦክሲን ይባላል። ኦክሲን የምንለው ፓርቲኩላርሊ ኢንዶላሲቲክ አሲድ ይባላል። it is a plant growth hormone ወይም ደግሞ ፕላንትን የሚያሳድግ ሆርሞን ነው። it's produced at the tips of shoot እና root የሹቱ ጫፍ ላይ እና የሩቱ ጫፍ ላይ ነው ፕሮዲውስ የሚደረገው። ከዛ ከተመረተ በኋላ አክቲቭሊ ወደሚያድገው አካል ትራንስፖርት ይደረጋል። ከዛ it affects cell elongation ወይም የሴል እድገትን ይቆጣጠራል ማለት ነው። እና ሹቱ ላይ እና ሩቱ ላይ የተለያየ የሆነ ሪስፖንስ ነው ያለው። የሹቱን ግሮዝ ፕሮሞት የሚያደርገው ኦክሲን ኮንሰንትሬሽን የሩቱን ግሮዝ ግን ይገተዋል ወይም ኢንሂቢት ያደርገዋል። ሩቱ በጣም ትንሽ የሆነ የኦክሲን ኮንሰንትሬሽን ነው የሚያስፈልገው እና ይሄ ኮንሰንትሬሽን ደግሞ ለሹቱ ምንም አይነት ሪስፖንስ አይኖረውም ማለት ነው። ሌላኛው ደግሞ the response is completely different። እዚህ ጋር ስሉ ላይ እንደምታዩት ፀሐይ እዚህ ላይ ስትሆን የኦክሲን ሞለኪውሎቹ ዲስፐርስድ ሆነው ነው አይደል ያሉት፣ ተበታትነው ነው ያሉት። ከዛ ፀሐይ ከጎን ስትሆን ግን ይሄንኛው ኦክሲን ሞለኪውል በሼድድ ፓርቱ ላይ ይጠራቀምና ይበዛል። ከዛ እዚህ ጋር ኢሎንጌት ያደርገዋል ወይም በዚህኛው ሳይድ ፕላንቱ እንዲያድግ ያደርገዋል። በዚህኛው ሲያድግና በዚህኛው ሳያድግ ሲቀር ቤንድ ያደርጋል ማለት አይደለም፣ ወደ ፀሐዩ ይታጠፍና ፀሐይ ቀጥታ እንድታገኘው ያደርጋል ማለት ነው። ሩት ሲስተሙ ላይ ግን ኦክሲን ምንድነው የሚያደርገው? on the shaded part of the root inhibits cell elongation ነው።
ኢንሂቢት ማለት መከልከል ነው፣ እንዳያድግ ያደርገዋል። እዚህ ጋር እንደምታዩት እዚህ ጋር አይደል፣ እዚህ ጋር ተጠራቅመዋል ኦክሲኖቹ። ይታጠፍና ኢሎንጌት እንዳያደርግ ወይም እንዳያድግ ያደርገዋል። ዊች ሚንስ ከፀሐዩ ቤንድ አዌይ ያደርጋል ወይም ይሸሻል ማለት ነው። ሶስት አይነት ትሮፒዝሞች አሉ። ፎቶትሮፒዝም አለ፣ ሃይድሮትሮፒዝም አለ፣ ጂኦትሮፒዝም አለ። ፎቶትሮፒዝም ማለት ፎቶ አለ። ፎቶ ማለት ላይት ነው። ስለዚህ የላይት ትሮፒዝም ነው። ሃይድሮትሮፒዝም ደግሞ ሃይድሮ ዋተር ነው፣ የውሃ ትሮፒዝም ነው። ጂኦ ሲሆን ደግሞ ጂኦ ግራውንድ ወይም ላንድ ማለት ነው። የመሬት ትሮፒዝም ማለት ናቸው። ፎቶትሮፒዝምን ስናይ it is a plant response to light mainly exhibited by the shoot ነው። ለላይት ወይም ለብርሃን ያለው ሪስፖንስ ማለት ነው። ከስሩ ይልቅ ሹቱ ነው ሪስፖንድ የሚያደርገው ለላይት። ስለዚህ ቅድም እንዳለው የፕላንቱ ቲፕ ወይም ጫፉ ወደ ላይት ቤንድ ያደርግ ትዋርድስ ካለ ደግሞ ፖዚቲቭ ነው ብለናል። the shoot is positively phototrophic ማለት ነው። መጀመሪያ ፎቶትሮፒዝም ላይ የተካሄደውን ኤክስፐሪመንት ያደረገው ማን ነው? ቻርልስ ዳርዊን ነው። ዘ ፋዘር ኦፍ ኢቮሉሽን ተብሎ ይታወቃል። ቻርልስ ዳርዊን ምንድነው ኖቲስ ያደረገው? ገና እያበቀለ ያለ ያንግ ፕላንት ጫፉን ወይም ኮሊዮፕታይል ተብሎ ይጠራል። እሱ ላይ ከአንድ ሳይድ ብቻ ላይት እንዲያገኝ ያደረገ። ከዛ ሂ ኖቲስድ ይሄ ሹቱ ቤንድ አድርጎ ወደ ላይቱ ታጥፎ ሲያድግ አየ። ታጥፎ ያደገው ጫፉ ሳይሆን ከታቹ ያለ ነው። ከጫፉ ታች ያለ ፓርት ነው እጥፍ ብሎ እያደገ የነበረው። እዚህ ጋር እንደምታዩት ማለት ነው። የመጀመሪያው ስዕል ዘ ኮንትሮል የሚባለው ይሄ ነው። ፀሐይ እዚህ ጋር ተቀምጣለች። በዚህኛው ብቻ ላይት ሲያገኝ እዚህ ጋር ታጥፎ ወደ ፀሐይዋ ቤንድ አደረገ ማለት ነው። ከዛ ሁለተኛውን ጫፉን ቆርጦ ሞከረው። ጫፉ ሲቆረጥ ወደ ላይት ቤንድ አላደረገም ማለት ነው። ይሄን አቢሊቲውን ሉዝ አደረገ። ከዛ ኔክስቱን ደግሞ ጫፉን በኦፓክ ካፕ ወይም ደግሞ ላይት በማያስተላልፍ ነገር ሸፈነው። አሁንም ሲሸፍነው ቤንድ እያደረገ አልነበረ። ከዛ ኔክስቱን ደግሞ ትራንስፓረንት በሆነ ወይም ላይት በሚያሳልፍ ነገር ጫፉን ጠቀለለ ወይም ሸፈነው። ስቲል ቤንድ ያደርግ ነበር። ከዛ የመጨረሻውን ደግሞ ታች ላይ ያለውን ሸፈነው። ነገር ግን ስቲል ይሄኛው ቤንድ ያደርጋል ወይም ለላይት ሪስፖንድ ያደርጋል። ከዛ ምን ብሎ ኮንክሉድ አደረገ? some influences transmitted from the tip to the more basal regions of the shoot አንዳንድ ኢንፍሉዌንሶቹ ትራንስሚት የሚሆኑት ከጫፉ ከቲፑ ወደ ታች ነው ማለት ነው። ከሹቱ ወደ ታች ወደ ስሩ ነው ትራንስሚት የሚደረገው። thereby regulating growth and inducing curvature or bending ይሄ ትራንስሚትድ የሚሆነው ኢንፍሉዌንስ የፕላንቱን ግሮዝ እና ከርቬቸር ይቆጣጠራል ማለት ነው። ስለዚህ ቅድም እንዳልነው ነው ኦክሲን የሚባለው ግሮዝ ሆርሞን የፕላንቱ ጫፍ ላይ ይሄድና ከላይቱ በተቃራኒው ሳይድ ይሄዳል። እሱን ሳይድ ሲያሳድገው ፕላንቱ ወደ ፀሐይ ወይም ወደ ላይቱ እየታጠፈ ይሄዳል ማለት ነው። ቀጣዩ ሃይድሮትሮፒዝም ነው። ምድር ላይ ያሉ እጽዋቶች በምንድነው ዲፔንድ የሚያደርጉት? it's the capacity of roots to obtain water and nutrients from the soil የስሩ ውሃና ኒውትሪየንት የማግኘት አቅም ነው አይደል? ስለዚህ ዘሩት ሲስተሙ ውሃ ወዳለበት ቦታ እያደገና ቤንድ እያደረገ ይሄዳል። ስለዚህ ሃይድሮትሮፒዝም ኤግዚቢት የሚደረገው በሩቱ ነው እና በጣም ኢምፖርታንት የሆነ ፕላንቱ ሰርቫይቫል ወይም ለመኖር በጣም ኢምፖርታንት የሆነ ነገር ነው። ሌላኛው ጂኦትሮፒዝም ነው። ቅድም እንዳልነው የሆነ ሲድ ኤምብሪዮ ሲያድግ መጀመሪያ ራዲክሉ ወደ ታች ወደ አፈሩ ይሄዳል። then the plumule ደግሞ ወደ ላይ ይሄዳል እና ይሄንን ሲድሊንግ አቁመንም ሆነ አስተኝተን ብናሳድገው ፕላንቱ ወደ ላይ ብቻ ነው የሚያድገው ማለት ነው። ይሄ ጂኦትሮፒዝም የሚባለው ኢፌክት ነው። ጂኦትሮፒዝም is a response to gravity ማለት ነው። ምንድነው? the root system always ወደ ታች ነው የሚያድገው ቤንድ የሚያደርገው እና ሹቱ ደግሞ upward ወይም ወደ ላይ ነው ሁልጊዜም የሚያድገው። ስለዚህ የሆነ ነገር ቤንድ አድርገን ወደ መሬት አስተኝተን ስናሳድገው እንዴት ነው የሚሆነው ማለት ነው? ሩቱ ፖዚቲቭሊ ጂኦትሮፒክ ነው ወይም ወደ መሬት ነው የሚያድገው ማለት ነው። ወደ ግራቪቲ ይሳባል። ሹቱ ደግሞ ኦፖዚት ቱ ዘ ግራቪቲ ወደ ላይ ነው የሚያድገው ማለት ነው። ስለዚህ ኔጌቲቭሊ ጂኦትሮፒክ ነው ማለት ነው። ሜዲሲናል ፕላንቶች ለምግብነት እንደሚውሉ ያው እስካሁን አይተናል። ነገር ግን ፕላንቶች ከምግብነት በላይ ለኦርናመንታል፣ ለማስዋቢያ ነገር፣ ለኮመርሻል፣ ለንግድና ለሜዲሲናል ቫሊዩስ ወይም ለሕክምና ቫሊዩዎች ይውላሉ። በዓለም ላይ 60% ኦፍ የዓለም ሕዝብ
ቀጥታ ከፕላንት የሚገኝን መድኃኒት ይጠቀማሉ ማለት ነው። እና ወደ 3.5 ቢሊዮን የሚሆኑ ፒፕሎች ኢን ዲቨሎፒንግ ካንትሪ የሚገኙ ኢትዮጵያንም ጨምሮ ማለት ነው የእጽዋት ሕክምና በጣም ያምናሉና ይጠቀሙበታል ጤናቸውን ለማስተካከል። እና ኢትዮጵያ ውስጥም በጣም ብዙ ባህላዊ መድኃኒቶች አሉ አይደል? ቤት ውስጥ ራሱ የምንጠቀምባቸው በጣም ብዙ ናቸው። እነ ጤና አዳም፣ ዝንጅብል፣ የኮሶ ዛፍ እነዚህ እዚህ ላይ የተዘረዘሩትን በሙሉ እንጠቀምባቸዋለን። ሪኖድ ኢትዮጵያን ቦታኒስትስ ኢትዮጵያ ውስጥ ከሚታወቁ የእጽዋት ሳይንቲስቶች ውስጥ ሰብስቤ ደምሰው አንዱ ነው። ሂዝ ፕሮፌሰር ኦፍ ፕላንት ሲስተማቲክስ ኤንድ ባዮዳይቨርሲቲ አት አዲስ አበባ ዩኒቨርሲቲ እና ሂዝ ኦልሶ ኤክስኪዩቲቭ ዳይሬክተር ኦፍ ዘጉለሌ ቦታኒክ ጋርደን ኢን አዲስ አበባ እና በጣም ብዙ አዋርዶችን አሸንፏል። ሶ የግሬድ 10 ዩኒት 2 ወይም ፕላንት ይሄንን ይመስላል። ቀጣይ ዩኒት 3 ባዮኬሚካል ሞለኪውልስን እናያለን ማለት። ስለዚህ ምግባቸውን የሚያጠራቅሙበት ወይም ሪዘርቭ የሚያደርጉበት ቦታ ነው። ቫስኩላር በንድልስ የሚባሉት በቁም የተደረደሩ የማስተላለፍ አቅም ያላቸው ትራንስፖርቲንግ ቨዝሎች ናቸው። ዛይለም እና ፍሎኤምን ነው ኮንሲስት የሚያደርጉት። መሀለኛው ፒት የሚባለው ፓርት ነው። ፒትን እንደዚህ ክብ ሰርተው ተደርድረው ነው ማለት ነው አሬንጅድ የሚሆኑት። እዚህኛው ላይ በደንብ ይታያል። እያንዳንዱ ጥቅል እያንዳንዱ ዛፍ እንደዚህ ቆርጠን ብናወጣ ወደ መሀል ወደ ፒቱ የሚያመራ ዛይለም አለ፣ ወደ ውጪ ደግሞ ወደ ኢንዶደርሚሱ የሚያመራ ፍሎኤም አለ። በመሀላቸው ካምቢየም የሚባል ስፔስ አለ። ይሄ ካምቢየም አክቲቭሊ ዲቫይድ የሚያደርጉ ያንግ ሴሎችን ኮንቴን ያደርጋል። ዛይለም እና ፍሎኤም በምንድን ነው የሚለያዩት? ዛይለም ኢት ትራንስፖርትስ ዋተር እና ዲዞልቭድ የሆኑ ሚኒራሎችን ውሃና ሚኒራል ብቻ ነው ትራንስፖርት የሚያደርገው። ለእነማ ለፎቶሲንተቲክ ቲሹዎች ሜንሊ ወደ ሊፍ ነው ወደ ላይ ነው ትራንስፖርት የሚያደርገው። ፍሎኤም ደግሞ ትራንስፖርት ሲንተሳይዝድ የሆኑ ፉድ ምግብ ነው ትራንስፖርት የሚያደርገው ለተለያዩ ቲሹዎች ማለት ነው። አይዘር ለመጠቀም ሊሆን ይችላል ወይም ስቶር ለማድረግ ይችላል። ስለዚህ ወደ ላይም ወደ ታችም ሊሆን ይችላል እንቅስቃሴው። ምግብ ሁሉም ፓርት ኦፍ ደ ፕላንት ስለሚፈልግ ማለት ነው። ፒት የሚባለው ደግሞ ሴንትራል ፖርሽን ኦፍ ደ ስቴም ነው። እዚህ መሀል ላይ የሚገኘው ነው እና ኢትስ ኮምፖዝድ ኦፍ ቲን ዋልድ ሴል በጣም ቀጫጭን የሆኑ ዋል ያላቸው ሴሎችን እና ዊች አር ራውንድድ ኤንድ ፖሊጎናል ራውንድ ናቸው እና የተለያዩ ቅርጽ ያላቸው ናቸው ማለት ነው። ዊዝ ኦር ዊዛውት ኢንተርሴሉላር ስፔስ በመሀላቸው ስፔስ ሊኖርም ላይኖርም ይችላል። ጥቅሙ ኢት ስቶርስ ፉድ ኤንድ ሄልፕስ ኢን ኢንተርናል ትራንስሎኬሽን ኦፍ ዋተር ምግብ ስቶር ያደርጋል እና የውሃን እንቅስቃሴ ኮንትሮል ያደርጋል ማለት ነው። አሁን ደግሞ ወደ ሩት ሲስተም መጣን። ዘ ኢንተርናል ስትራክቸር ኦፍ አ ሩት አግድም የተደረደረው የዳይኮት ሩት ሲስተም ከውጪ ወደ ውስጥ ስንገባ አሁን የምናያቸውን ኦርጋኖች አሉት። አንደኛው ፔሊፈረስ የሚባል አለ። ፔሊፈረስ የምንለው ዘ አውተር ሞስት ሌየር ነው እና ኢትስ ሜድ አፕ ኦፍ ሲንግል ሌየር ሴሎች። ኮቲክል የለውም። ስቴም ላይ ከቲክል አለው ብለናል አይደል? ቲክ የሚያደርገውና የሜካኒዝም ስትሬንግዙን የሚሰጠው ከቲክል ነው ብለናል። ሩት ሲስተም ላይ ግን ይሄ ፔሊፈረስ የሚባለው የውጭ ሲስተም የለውም ከቲክል እና ኢት ኮንሲስትስ ደ ሲንግል ሴልድ ሩት ሄርስ ማለት ነው። እነዚህ ከሩቱ የሚወጡትን ትንሽ ሄሮችን ኮንቴን ያደርጋል። ወደ መሀል ስንገባ ኮርቴክስን እናገኛለን። ይሄ ኮርቴክስ ኢትስ መልቲ ሌየርድ ላርጅ ዞን ነው። መልቲ ሌየርድ ማለት በጣም ብዙ ሌየር ያለው ትልቅ የሆነ ዞን ነው እና ኢትስ ሜድ ኦፍ ቲን ዋልድ ኦቫል ኦር ራውንድድ የሆነ ሉስሊ አሬንጅድ ሴልስ ነው። ሉስሊ ማለት በጣም ተጠባብቆ አይደለም እንትን ያለው ዊዚን ዘ ኢንተርሴሉላር ስፔስስ ከመሀል ያለው ስፔስ ብዙ ነው ማለት ነው። ሉስሊ ነው አሬንጅድ የሚሆነው። ኢት ስቶርስ ፉድ ኤንድ ዋተር። ወደ መሀል ስንገባ ኢንዶደርሚስን እናገኛለን። ኢት ኢዝ ዘ ኢነር ሞስት ሌየር ኦፍ ዘ ኮርቴክስ የኮርቴክሱ የውስጠኛው ፓርት ነው እና ኢትስ ሜድ ኦፍ ባረል ሼፕድ ክሎዝሊ ፓክድ ሴልስ በርሜል የሚመስሉ በጣም ክሎዝሊ የተጠባበቁ ሴሎችን ኢንክሉድ ያደርጋል ማለት ነው። ዘ ሌየር ሄልፕስ ዘ ሙቭመንት ኦፍ ዋተር ኤንድ ዲዞልቭድ ኒውትሪየንትስ ፍሮም ዘ ኮርቴክስ ኢንቱ ዘ ዛይለም። ይሄ ሌየር ምንድን ነው የሚሰራው? ዋተር እና ዲዞልቭድ የሆኑ ኒውትሪየንቶችን ከኮርቴክስ ወደ ዛይለም ትራንስፖርት ያደርግልናል ማለት ነው። ፔሪሳይክል የሚባለው ኢትስ ሲንግል ሌየር ኢነር ቱ ኢንዶደርሚስ ከኢንዶደርሚስ መሀል ያለ ሲንግል ሌየርድ የሆነ እንትን ነው
እና ኢትስ ሳይት ኦፍ ኦሪጂን ኦፍ ላተራል ሩትስ ማለት ነው። ላተራል ሩትስ ወይም ብራንቾቹ ቅርንጫፎቹ የሚለይበት ሳይት ነው። ቫስኩላር በንድል ከሱ መሀል ያለ ነው። ዛይለምና ፍሎየምን ነው ኮንሲስት የሚያደርገው ዊዝ ካምቢየም ወይም ሜሪስቴማቲክ የሚባለው ዲስ ኢዝ አክቲቭሊ ዲቫይዲንግ ሴሎችን ኮንቴይን የሚያደርግ ነው ማለት ነው። ያንግ ሩቶች ላይ ፒት አለ፣ በእነሱ መሀል ፒት የሚባል ነገር አለ። ኦልድ ሩቶች ላይ ግን ፒት የለም። Reproduction in plants. Reproductive structure and life cycle of non-flowering plants, also known as gymnosperms. ጂምኖስፐርምስ የሚባሉት ሲድ ቤሪንግ ነን ፍላወሪንግ ፕላንትስ ናቸው ማለት ነው። ሲድ አላቸው ግን ፍላወር የላቸውም። የጂምኖስፐርምስን ላይፍ ሳይክል ለማየት የፓይን ትሪን እንደ ኤግዛምፕል መጠቀም እንችላለን። ፓይን ትሪ ወይም የጽድ ዛፍ የሚባለው ከውስጡ ሜልም ፊሜል ኮኖችንም ይይዛል እና ይሄ ሜል ኮለን በንፋስ አማካኝነት ወደ ፊሜል ኮን ይሄዳል። ይሄ ፕሮሰስ ምንድነው የሚባለው? ፖሊኔሽን ይባላል። ይሄ የሜል ኮን ሄዶ ፊሜል ኮኗ ውስጥ ይሄድና ጀርሚኔት ካደረገ በኋላ የሜል ጋሜቱን ወደ ፊሜል ጋሜት ውስጥ ፕሮዲውስ ያደርጋል። ከዛ የፊሜሏ ኮን ውስጥ የሜልና ፊሜል ጋሜቱ ፊውዝ ሲያደርግ ይሄ ፈርቲላይዜሽን ይባላል። ፈርቲላይዜሽን ምንድነው ፎርም የሚያደርገው? ዛይጎትን ይፈጥርልናል። እና ይሄ ዛይጎት ወደ ኤምብሪዮ ዲቨሎፕ ያደርጋል ኢንሳይድ ዘ ፊሜል ኮን ማለት ነው። እና እዛው ፊሜል ኮኗ ውስጥ እንዳለ ማቹር ያደርጋል። ዘን ማቹር አድርጎ ይደርቅና ኦፕን አፕ ያደርጋል። የፊሜል ኮኗ ኦፕን አፕ ሲያደርግ በንፋስ አማካኝነት መውጣት ይችላል። ወጥቶ ሌላ ቦታ ሄዶ ይቀመጥና ይሄ ሲድ የሚመች የሆነ ኢንቫይሮንመንት ሲያድግ እዛ ላይ ሄዶ ይበቅላል። ይሄ ላይፍ ሳይክሉን ያጠቃልልለታል። ሶ እዚህ ጋር ስናይ ፒክቸሩ ላይ there's this mature adult የሆነ ፓይን ትሪ አለ። ሜል ኮን እና ፊሜል ኮን አለው። ይሄ ኮኑ የሜሉ ኮን በንፋስ አማካኝነት ወጥቶ ወደ ሴቷ ሲሄድ ፖለን ይባላል ወይም ፖሊኔሽን ይባላል። ዘን ሴቷ ኮን ውስጥ ፈርቲላይዝ ያደርጋል። ዘን ግሮ ያደርጋል። ኤምብሪዮ ያድጋል ኤንደን በንፋስ አማካኝነት ዲስፐርስ ያደርጋል ወይም ይበታተንና ሌላ ቦታ ላይ ሄዶ ጀርሚኔት ያደርጋል። this is the life process. Reproductive structure and life cycle of flowering plants. ፍላወሪንግ ፕላንቶችን አንጂኦስፐርምስ ብለን እንጠራቸዋለን። የአንጂኦስፐርሞች ሪፕሮዳክቲቭ ኦርጋናቸው ፍላወራቸው ነው ማለት ነው። ፍላወርስ 4 ፓርት አላቸው። ሴፓል፣ ፔታል፣ ስቴመን እና ፒስትል የሚባል ፓርት አላቸው። ሴፓል ወይም ካሊክስ የምንለው ዩዥዋሊ ግሪን ሊፍ ላይክ ስትራክቸር ነው። ፕሮቴክቲንግ ዘ ሎወር ፓርት ኦፍ ፊሜል ኤንድ ሜል ፓርትስ። ይሄ ታች ያለው ፓርት ነው፣ ዩዥዋሊ ግሪን ነው። ኢት ፕሮቴክትስ ላይኛውን ያለውን የሴቷንና የወንዱን ፓርት ፕሮቴክት ያደርጋል። ፔታልስ ወይም ኮሮላ የምንለው ደግሞ ብራይትሊ ከለርድ የሆነ ወይም ድምቅ ብሎ ከለር ያለው ላይክ ቀይ፣ ቢጫ ምናምን የሚያሳምረው ፓርት ማለት ነው። የማማሩ ጥቅም ምንድነው? ኢት አትራክትስ ፖሊኔቲንግ ኤጀንትስ ላይክ ኢንሴክትስ። ኢንሴክቶችን አትራክት ያደርጋል ማለት ነው በውበቱ። ስቴመን ወይም አንድሮሴም የምንለው የሜል ፓርቱ ነው። ኢት ኮንሲስትስ ፊላመንት እና አንተር የሚባለውን ፓርት ኮንቴን ያደርግልናል። ፒስትል፣ ጃይኖሲየም ኦር ካርፕል የምንለው ደግሞ የሴቷ ፓርት ነው። ኢት ኮንሲስትስ ኦፍ ደ ስቲግማ፣ ደ ስታይል እና ደ ኦቫሪ። ፖሊኔሽን ኢዝ ዘ ትራንስፈር ኦፍ ፖለን ግሬንስ ፍሮም ደ አንተር ኦፍ ስቴመን ቱ ዘ ስቲግማ ኦፍ ደ ፒስትል። ከወንዱ አንተር ወደ ሴቷ ፒስትል ሲሄድ ማለት ነው። ነን ፖሊኔቲንጎች ላይም ሲድ ኮኑ ከሜሉ ወደ ሴቷ ሲሄድ ፖሊኔሽን ብለናል አይደል? ይህም እንደዛው ነው። እና the transfer can be between the stamen and the pistil on one flower. አንድ ፍላወር ላይ ወንድም ሴትም ስላለው ከወንዱ ከአንተሩ ወደ ፒስትል ሊሆን ይችላል። ኦር ደግሞ between flowers on one plant self pollination የሚባለው ከዛው ከአንድ ፕላንት ላይ ሊሆን ይችላል። ኦር ደግሞ between two flowers on different plants የተለያየ ፍላወሮች ላይ ከአንዱ ወደ አንዱ ሊሄድ ይችላል። ይሄ ምን ይባላል? cross pollination ይባላል። Pollination requires pollinating agents such as insects or wind. ፖሊኔት ለማድረግ ፖሊኔቲንግ ኤጀንት ያስፈልገዋል። እነዚህ ኤጀንቶች ዊንድ ሊሆን ይችላል፣ በንፋስ አማካኝነት ከወንዱ ወደ ሴቷ ሊሄድ ይችላል። ኦር ደግሞ ኢንሴክቶች ላይ ከነ ቢ አሁን ሄድና ቀስሞ ወደ ሌላ ፍላወር ሄዶ ሌላም ጋር ይቀስማል አይደል? በዚህ በሚቀስምበት ሰዓት ከአንዱ ወደ ሌላኛዋ ያስተላልፈዋል ማለት ነው። ከፖሊኔሽን በኋላ የተለያዩ ስቴጆች አሉ። እነሱን እናያለን። አንደኛ ፖለን ቲዩብ ፎርሜሽን አለ። የፖለን ግሬኑ ወይም ፍሬው ስቲግማ ላይ ይቆምና ፖለን ቲዩብ ፎርም ያደርጋል። ወደ ስታይሉ ወደ ሴቷ የሚያበቅል ፖለን ቲዩብ ፎርም ያደርጋል።
ይህንን ፎርም ካረገ በኋላ ወደ ሴቷ ኦቪዩል በተጠጋ ቁጥር ጋሜቱን ፎርም እያደረገ ይመጣል። ዘን ይሄ የሜል ጋሜት ተጠግቶ የፊሜሏን ጋሜት ሲገናኘው ይሄ ፈርቲላይዜሽን ይባላል። ፈርቲላይዜሽን የሚካሄደው ዊዝን ደ ኦቪዩል ነው። ኦቪዩል የሚገኘው ኦቫሪ ውስጥ ነው። ፈርቲላይዝ ካደረጉ በኋላ ዛይጎት ይፈጠራል ማለት ነው። ይሄ ዛይጎት ነው ወደ ሲድ ኢምብሪዮ የሚቀየረው። ሶስተኛው ሲድ ኤንድ ፍሩት ፎርሜሽን ነው። ፈርቲላይዝ ካደረገ በኋላ እና ኢምብሪዮ የሲዱ ኢምብሪዮ ወይም ጽንስ ከተፈጠረ በኋላ የሴቷ ኦቪዩል ወደ ሲድነት ማቹር ያደርጋል ወይም ፍሬ ይሆናል። የኦቫሪው ደግሞ ላይ ያለው ኦቫሪ ደግሞ ፍሩት ይሆናል። ስለዚህ የምንበላው ፍሩት የሴቷ ማቹር ኦቫሪ ነው። ውስጥ ያሉት ሲዶቹ ወይም ፍሬዎቹ ደግሞ የሴቷ ማቹር ኦቪዩል ናቸው ማለት ነው። አራተኛው ሲድ ዲስፐርሳል አለ። this is a mechanism of scattering seeds around or away from the parent plant። ይሄ መበታተን ማለት ነው። የተሰራው ሲድ ተበታትኖ ሌላ ቦታ ላይ እንዲያድግ የሚያደርገው ፓርት ማለት ነው። እና ይሄንኛው እንደ ፖሊኔሽን ኤጀንቶች ያስፈልጋቸዋል። ላይክ አኒማልስ ኦር ዊንድ ማለት ነው። ወይ ንፋስ ሊወስደው ይችላል ኦር ደግሞ አኒማልስ ላይክ አስ በልተን ለምሳሌ ሲዱን ስንጥለው ሲዱ ሌላ ቦታ ማደግ ይችላል። አምስተኛው ሲድ ዶርማንሲ ኦር ሲድ ጀርሚኔሽን አለ። ይሄ ሲድ ሄዶ የሆነ ፕሌስ ላይ ሲቀመጥ ሁለት የሆነ ፌት አለው። አንደኛው ዶርማንሲ ነው፣ ሁለተኛው ደግሞ ጀርሚኔሽን አለ። ዶርማንት ማለት ኢንአክቲቭ የሆነ ነው። ኢንአክቲቭ የሆነ ሴል ነው፣ አያድግም። ኢትስ ጀስት ዌይቲንግ ፎር ዘ ፌቨራብል ኮንዲሽን ቱ ስታርት ጀርሚኔሽን ማለት ነው። የሚመቻውን ደረቅ ቦታ ላይ ከወደቀ እዚህ ደረቅ ቦታ ላይ ማደግ አይችልም አይደል? የሚፈልገው የሆነ ኒውትረንት እና ዋተር ላያገኝ ይችላል። ስለዚህ ዶርማንት ሆኖ ምንም ሳያደርግ ቁጭ ይላል ማለት ነው። ቁጭ ብሎ ይጠብቃል አንቲል ውሃ ዝናብ እስኪዘንብ ኦር የሚመች ቦታ ላይ እስኪሆን ድረስ። የወደቀበት ቦታ ግን አሪፍ የሆነ ውሃና ኒውትረንቶች ካሉት እዛው ላይ ማደግ ይጀምራል ማለት ነው። ዶርማንሲውን ብሬክ አድርጎ ሲድ ኢምብሪዮ ማደግ ይጀምራል። ያንግ እና ኒው ፕላንት መፍጠር ይጀምራል። ይሄ ፕሮሰስ ምን ይባላል? ጀርሚኔሽን ይባላል። ሲድስ ማለት ሜል ጋሜት መጥቶ ሴቷ ጋሜት ጋር ከተገናኘ በኋላ ፈርቲላይዝድ የሚሆነው የሚያድገው ፓርት ነው አይደል? So the seed ወይም fertilized ovule contains 3 parts ይለናል። አንደኛው the seed embryo ነው። እዚህ መሃል ላይ ያለው ቢጫው ነገር ማለት ነው። ሁለተኛው ኮቲለደን ወይም ኢንዶስፐርም የሚባለው አለ። ይሄ ሰፊው አካል ነው እና it's also known as reserve food ምግቡን የሚያጠራቅምበት ቦታ ነው ማለት ነው። ከዛ the seed coat አለ ላይ cover የሚያደርገው ማለት ነው። አንጂኦስፐርሞች ላይ the seed is additionally covered by fruit ብለናል። ስለዚህ ይሄ ምን ተብሎ ይጠራል? covered seed ይባላል ማለት ነው። የተሸፈነ ሲድ ማለት ነው። as opposed to the naked seed of gymnosperm gymnosperm ደግሞ naked ነው which means fruit የለውም። ስለዚህ በምንድን ነው covered የሚሆነው? only the seed coat ነው ማለት ነው covered የሚያደርገው። the seed embryo የምንለው ውስጥ ያለው አካል 4 ፓርቶች አሉት። አንደኛው the radicle ወይም ደግሞ future root አለ። እዚህ ጋር የምታዩት ወደ ታች የሚያልፈው ነገር the radicle ይባላል። ለወደፊት ሩት የሚሆነው ወይም ስር የሚሆነው ማለት ነው። ኤፒኮቲል አለ፣ then hypocotyl አለ። የመጨረሻው ደግሞ the plumule ይባላል ወይም ደግሞ the future shoot ወደ ላይ የሚያድገው ስቴም የሚሆነው አካል ማለት ነው። ኮቲለደን ወይም ኢንዶስፐርም ያለው ፉድ ስቶሪንግ ቲሹ ነው እና it's essential for the seed embryo ወይም future plant until it forms leaf and starts manufacturing its own food። አድጎ ቅጠል አፍርቶ ፎቶሲንተሲስ እስከሚያካሂድ ድረስ ኮቲለደኑ ነው ማለት ነው ምግብ ፕሮቫይድ የሚያደርገው። የአንጂኦስፐርም ሲድ 1 ኮቲለደን ሊኖረው ይችላል ወይም ደግሞ 2 ኮቲለደን ሊኖረው ይችላል። ስለዚህ what's the difference between ዳይኮት እና ሞኖኮት ስንል ዳይ ማለት ዳይ ወርዱ ራሱ 2 ነው። ሞኖ ደግሞ አንድ ማለት ነው። ይሄ ሞኖ፣ ዳይ፣ ትራይ፣ ቴትራ፣ ፔንታ እየተባለ መሄደዋል አይደል? ስለዚህ በቀላሉ መያዝ ትችላላችሁ። ሞኖ 1 ነው፣ ዳይ 2 ነው። ስለዚህ ዳይኮት 2 ኮቲለደን are present in the embryo ኤምብሪዮ ውስጥ 2 ኮቲለደኖች ሲኖሩት ሞኖኮት ደግሞ only 1 ያለው ማለት ነው። የዳይኮት ላይ the cotyledons are fleshy and store food materials ፍሌሺ ማለት ወፈር ያለ ማለት ነው እና ውስጡ ፉድ ማቴሪያሎችን ይይዛል። ሞኖኮት ላይ ደግሞ the cotyledon is very thin and lacks food materials ቀጭን ኮቲለደን ያላቸው የምግብ ማቴሪያል ውስጡ የለም ማለት ነው። ዳይኮት ላይ ኢንዶስፐርም is absent ይለናል። ሞኖኮት ላይ ደግሞ ኢንዶስፐርም is large and well developed
የዳይኮት ሩት ፕራይመሪ ሩት ፕሮዲውስድ ፍሮም ዘ ራዲክል ቤርስ ሜኒ ላተራል ሩትስ ይለናል። ፕራይመሪ ሩት የሚባል አንድ ዘንግ ስር ወደ ታች ይወርድና ጎኑ ላይ ብዙ ቅርንጫፎች ይኖሩታል ማለት ነው። ሞኖኮት ላይ ግን ፕራይመሪ ሩት ፎርምድ ፍሮም ራዲክል ኢዝ ሪፕሌስድ ባይ አድቬንቲሽየስ ፋይብረስ ሩትስ። ፋይብረስ ሩትስ ቀጫጭን የሆኑ ሄሪ ነገር የሚመስሉ ቀጫጭን ብዙ ሩቶች ናቸው ብለናል አይደል? እንደዛ ነው የሚሆነው። አንድ ዘንግ የለውም፣ ወደ ፋይብረስ ሩት ይቀየራል። ሲድ ዲስፐርሳል ኤንድ ጀርሚኔሽን። ዲስፐርሳል ማለት መበታተን ማለት ነው። ፕላንቶች ሲንስ ራሳቸው ተነስተው መንቀሳቀስ ስለማይችሉ ቱ ዜር አድቫንቴጅ የሆነው ነገር ምንድን ነው? ሲዳቸው ተበታትኖ ወይም ሩቅ ቦታ ሄዱ መብቀል ይችላል፣ ራሳቸውን መፍጠር ይችላል ማለት ነው። ኢትስ አት ዘ ሲድ ስቴጅ ነው ማለት ነው፣ ላይክ ሩቅ መንገድ መጓዝ የሚችሉት እና ይሄ የሚሆነው ደግሞ ኢትስ ዊዝ ዘ ሄልፕ ኦፍ ሲድ ዲስፐርሳል ኤጀንት። እነዚህ ኤጀንቶች እነማን ናቸው? አኒማልስ አሉ፣ ዊንድ አለ፣ ኦር ደግሞ ዋተር አለ። ለምሳሌ የሆነ ወፍ ይመጣና በጣም ፍሌሽ የሆነ ፍሩት ያያል፣ ያምረዋል፣ ይበላዋል። ከዛ ዳይጀስት ይደረጋል ሆድ ውስጥ። ነገር ግን ደ ሲድ ከቨሩ በጣም ጠንካራ ከቨር ነው ያለው እና ዳይጀስት መደረግ አይችልም። ስለዚህ ፍሩቱን በልተው ሲዱ ግን ዴፊኬት ይደረጋል ዳይጀስት ሳይደረግ። አሁን በራው ሌላ ቦታ ሄደው ዴፊኬት ሲያደርጉ ሩቅ ቦታ ላይ ሆኖ ሊያድግ ይችላል። ይሄ ኦቨር ክራውዲንግን ይቀንስላቸዋል። ብትንትን ብለው የተለያየ ቦታ ይራባሉ። ፀጉራማ ሄሪ የሆኑ ደግሞ ዊንግድ የሆኑ ቀላል የሆኑ ሲዶች ደግሞ በንፋስ መልኩ ሊሄዱ ይችላሉ፣ ወይም ደግሞ ውሃ ላይ ፍሎት አድርገው የሆነ መሬት ጋር ሊደርሱ ይችላሉ እና በዚህ ምክንያት አድርገው ሌላ አዲስ መኖሪያ ሊኖራቸው ይችላል። ጀርሚኔሽን ኦፍ ሲድ። ሲድ በንፋስ አማካኝነት ወይ በአኒማልስ አማካኝነት ወይም በውሃ አማካኝነት ሩቅ ቦታ ሄዶ ሊጣል ይችላል አይደል? ይጣልና ሌትሴይ ዋቲፍ ማይመች ቦታ ላይ ወድቆ ቢሆንስ? በከቨሩ እንደተሸፈነ ያለበት ቦታ ተቀምጦ ዶርማንት ሆኖ ይቀመጣል። ዶርማንት ማለት ምንም አይነት አክቲቪቲ የሌለው ማለት ነው። ህይወት የለውም። ጀስት ቁጭ ብሎ እየጠበቀ ነው። ከዛ አካባቢው ሲመቸው ዝናብ ሲዘንብ ምናምን አክቲቭ ሆኖ መብቀል ይጀምራል ማለት ነው። ይሄ ፕሮሰስ ምን ይባላል? ጀርሚኔሽን። ጀርሚኔሽን ምንድነው? ዘ ሪዘምፕሽን ኦፍ አክቲቭ ግሮዝ ኦፍ ዘ ኤምብሪዮ አፍተር ኤ ፔሪድ ኦፍ ዶርማንሲ ማለት ነው። ዶርማንት ነበረ፣ አክቲቭ ይሆንና ይበቅላል። ይሄ ፕሮሰስ ጀርሚኔሽን ይባላል። እነዚህ ጀርሚኔሽን የሚያስጀምሩበት ኮንዲሽኖች እነማን ናቸው? አንደኛው ዋተር አለ ወይም ሞይስቸር አለ። ዋተር ኢዝ ኢምፖርታንት ፎር ዘ ጀርሚኔቲንግ ሲድ because the hydration of the seed coat increases its permeability to oxygen. ምንድነው? ውሃ ዘንቦበት seed ኮቱ በሚረጥብበት ሰዓት ኦክሲጅን መጥቶ የማስገባት አቅሙን ይጨምረዋል ወይም permeable ያደርገዋል to oxygen። ሌላኛው ውሃን ለጀርሚኔሽን በጣም ኢሴንሻል የሚያደርገው ምክንያት ምንድነው? the enzymatic hydrolysis of organic food። ይሄ ኮንደንስድ ሆኖ የተቀመጠው የፉድ ፓርቱ ውሃ ሲገባበት ሃይድሮላይሲስ ያካሂዳል። ሃይድሮላይሲስ ማለት ብሬክዳውን ኦፍ ዘ ቦንድ ቢትዊን ዘ ኦርጋኒክ ፉድ ማለት ነው። ይሄ ጭምቅ ተደርጎ የተቀመጠውን ያፍታተዋል፣ ውስጥ ላይ ቦንዶቹን ብሬክ ያደርጋቸውና ይበታትናቸዋል ማለት ነው፣ ወይም ይሰባብራቸዋል። which means ክፍተት ይፈጥራል እና also acts as an agent of transport in the translocation of soluble substances። እነዚህ soluble የሆኑ ሰብስታንሶችን ትራንስሎኬት ወይም ትራንስፖርት በማድረግ ይጠቅማል ማለት ነው። ሌላኛው ኢምፖርታንት ነገር ኦክሲጅን ነው ወይም ኤሬሽን ይባላል። ኦክሲጅን is necessary for aerobic respiration by which the seeds get energy for the growth of the embryo ማለት ነው። ኤሮቢክ ሪስፓይሬሽን በሚባለው ሜትድ ሲዱ ኤነርጂ እንዲያገኝ ያደርግ ነው። ኤነርጂ ያገኘ ማለት growth of the embryo ያበረታታል። ሌላኛው ቴምፕሬቸር ነው ወይም ዋርምዝ አለ። Seeds require optimum temperature for germination. ጀርሚኔት ለማድረግ ምቹ የሆነ ቴምፕሬቸር ያስፈልጋቸዋል ማለት ነው። ሲድ ጀርሚኔሽን የምንለው ፕሮሰስ የሲድ ኤምብሪዮ ግሮዝ ከሚጀምርበት ሰዓት አንስቶ እስከ ያንግ ኢንዲፔንደንት የሆነ ፕላንት ራሱን ችሎ የሚቆምና ቅጠል አፍርቶ ቅጠሉ ፎቶሲንተሲስ መስራት እስኪጀምር ድረስ ያለውን ፕሮሰስ ያጠቃልላል። አድጎና ቅጠል አፍርቶ ፎቶሲንተሲስ ፕሮሰስ እስኪጀምር ድረስ ማነው የሚመግበው ወይም ኖሪሽ የሚያደርገው? ኮቲለደን ውስጥ ስቶርድ የሆነው ፉድ ስቶር ማለት ነው፣ ወይም ደግሞ ኢንዶስፐርም ውስጥ ስቶርድ የሆነው። ከዛ ሲዱ ግሮዝ ሲጀምር ከሲዱ ውስጥ አፈንግጦ የሚወጣው
የመጀመሪያው ፓርት ምንድነው? ራዲክል የሚባለው ፓርት ነው። ይሄ ራዲክል ከምን ዲቨሎፕ ያደርጋል ብለናል? ከሃይፖኮቴል። ሶ ከሲዱ ውስጥ ስናየው መጀመሪያ የሚወጣው ራዲክል ነው። ራዲክል ወደ ታች ወደ አፈሩ ይሄድና ፕራይመሪ ሩቱን ፎርም ያደርጋል። የስሩ ጥቅም ምንድነው ማለት ነው? አንደኛ አንከሬጅ አለው። አንከሬጅ ማለት ታቅፎ ሳይንቀሳቀስ አንድ ቦታ አንዴ ጀርሚኔት ማድረግ ከጀመረ በኋላ አፈሩ አቅፎ እዛ ቦታ ላይ ስቴሽን እንዲኖረው ያደርጋል ማለት ነው። ሁለተኛው ደግሞ አክሰስ ቱ ዋተር ኤንድ ኒውትሪየንትስ ፍሮም ዘ ሶይል። ራዲክሉ ወደ ስር ይወርድና ሩትን ይፈጥራል። ወደ ላይ የሚወጣው ደግሞ ፕሉሚዩል የሚባለው ፓርት ነው። ይሄ ፕሉሚዩል የዛን ፕላንት ሹት ሲስተም ይፈጥራል ማለት ነው እና ሰንላይት ያገኛል። ፎቶሲንተሲስ ኢዝ አ ፕሮሰስ ይለናል which occurs in organisms bearing chlorophyll. ክሎሮፊል ያላቸው ኦርጋኒዝሞች የሚያካሂዱት ፕሮሰስ ነው። ክሎሮፊል ያላቸው እነማን ናቸው? ግሪን አልጌ እና ሃየር ፕላንትስ ናቸው። እና ይሄ ክሎሮፊል ምንድነው የሚሰራላቸው? it enables them to trap solar energy. የሶላር ኤነርጂ ወይም ከፀሐይ የሚመጣውን ኤነርጂ ትራፕ ያደርጉና they transform it into chemical energy. So the basic source of energy የምንለው ዋናው ሶርሱ የሚመጣው ከየት ነው ማለት ነው? ከሰንላይት ነው። In turn, sunlight is absorbed by a green pigment known as chlorophyll ማለት ነው። ይሄ ሰንላይት በክሎሮፊል አብዞርብ ይደረግና ፎቶሲንተሲስ ይካሄዳል ማለት ነው። ምድር ላይ ያሉ ሌሎች ሁሉም አኒማሎች ኦክሲጅን ያስፈልጋቸዋል። ስለዚህ ዊዛውት እነዚህ ፕላንቶችና ግሪን አልጌ ከሚባሉት ውጪ ምድር በካርበን ዳይኦክሳይድ ትሞላለች ማለት አይደል? ሁሉም ነገር ኦክሲጅን እያስገባ ካርበን ዳይኦክሳይድ የሚያስወጣ ከሆነ ካርበን ዳይኦክሳይድ ይበዛል፣ ኦክሲጅን ያጥራል። ስለዚህ ምድር ላይ የሚኖሩ አኒማሎች ያልቃሉ ማለት ነው። ለዛ ነው ፎቶሲንተሲስ ሰፖርትስ ኒርሊ ኦል ላይፍ ኦን እርዝ ያልነው። Plants can prepare their own food by photosynthesis. አሁን ያልነው ነገር ነው። So they are called producers ወይም autotrophs ይባላሉ፣ ወይም self feeding ማለት ነው። የራሳቸውን ምግብ ከመመገባቸው ባሻገርም ለሳር በል አኒማሎች ወይም ለሄትሮትሮፍስ ምግብ ይሆኑና የእነሱንም ላይፍ ሰስቴን ያደርጋሉ። ዘ ፎቶሲንተቲክ አፓራተስ ብለን የምንጠራው ክሎሮፕላስትን ነው እና ክሎሮፕላስቶች ሁለት ፓርቶች አሏቸው። ይሄንኛውም ግራኒየም እና ስትሮማ የሚባል ፓርት አላቸው። ግራኒየም የምንለው ታይላኮይድ የሚባሉት የጠፍጣፋ ነገሮች ድርድር ሲሆን እዚህ ጋር እንደምታዩት it contains the chlorophyll. ክሎሮፊል እዚህ ውስጥ ነው የሚገኘው ማለት ነው እና በተጨማሪም ኢንዛይም እና ኮፋክተሮችን ይይዛሉ እና እነዚህ በአጠቃላይ ሆነው they participate in the light trapping phase of photosynthesis. ላይትን ትራፕ የማድረግ ስራ ነው የሚሰሩት ማለት ነው። ትራፕ ማለት ማጥመድ ወይም መያዝ ነው። So it's here that the light reaction takes place. ላይት ሪያክሽን የሚባለው የፎቶሲንተሲስ ፕሮሰስ እዚህ ነው ማለት ነው የሚካሄደው። ሌላኛው ስትሮማ ነው። It is a gel-like colorless matrix which is a site for sugar ወይም carbohydrate synthesis ነው። ካርቦሃይድሬት ሜክ የሚያደርጉበት ቦታ ነው ማለት ነው እና በምን ፕሮሰስ ነው እንደዚህ የሚሆነው? ካርበን ፊክሴሽን በሚባለው ፕሮሰስ ነው። ይሄ ስትሮማ ፕሮዲውስ የሚያደርገው ሹገር ነው እንግዲህ ዳይሬክትሊም ሆነ ኢንዳይሬክትሊ ወደ ተለያዩ ወደ ሁሉም ኦርጋኒክ ኮምፓውንዶች ተቀይሮ which are አሚኖ አሲድ፣ ፕሮቲን፣ ሊፒድ ብለን የምንጠራቸው ወደ እነዚህ ኦርጋኒክ ኮምፓውንድ ተቀይሮ ሁሉም ኦርጋኒዝሞች ላይ የሚገኘው። ክሎሮፕላስት ላይትን ትራፕ ወይም አብዞርብ የሚያደርገው አካል ነው ብለናል እና ይሄ ክሎሮፕላስት ኮንቴን የሚያደርገው አንደኛ ክሎሮፊል አለ። ክሎሮፊል ኤ እና ክሎሮፊል ቢ የሚባሉ አሉ። በተጨማሪ ደግሞ ሌሎች ላይት አብዞርቢንግ አክሰሰሪ ፒግመንቶችን ይይዛል ማለት ነው። እነዚህ ላይት አክሰሰሪ ፒግመንቶቹ they are capable of absorbing light at different wavelengths. ከፀሐይ የሚለቀቀው ላይት የተለያየ የሆነ ዌቭሌንግስ አለው እና ይሄ ዌቭሌንግስ ነው የተለያዩ ከለሮችን የሚሰጡን። ስለዚህ እነዚህ አክሰሰሪ ፒግመንቶቹ የተለያዩ ዌቭሌንግዞችን አብዞርብ የማድረግ ወይም የመምጠጥ ችሎታ አላቸው። እዚህ ጋር እንደምታዩት ከፀሐይ የሚመጣው ላይት የተለያየ ከ0 ጀምሮ እስከ 700 ናኖሜትር የሚሆን ዌቭሌንግዞች አሉት። በየዌቭሌንግዙ ነው የምናየው ከለር የሚለያየው አይደል? ሶ እነዚህ ላይት አብዞርቢንግ ፒግመንቶቹ ከ400 እስከ 700 ያለ ዌቭሌንግዝን አብዞርብ የማድረግ አቅም አላቸው። አብዛኛው ላይት አብዞርፕሽን የሚካሄደው ከዌቭሌንግዝ 400 እስከ 500 ናኖሜትር which is blue light እና ከ600 እስከ 700 ናኖሜትር ደግሞ ቀይ ላይት፣ ከ500 እስከ 600 ያለው ዌቭሌንግዝ
አብዞርብ አይደረግም ማለት ነው እና ሪፍሌክት ይደረጋል። ለዛ ነው በአብዛኛው ፕላንቶች ግሪን ሆነው የሚታዩን። ይሄ ከ500 እስከ 600 ያለው ግሪን ነው ያለው። ሰው አብዞርብ አይደረግም፣ ይመጣና ሊፉ ላይ ተጋጭቶ ሪፍሌክት ተደርጎ ይመለሳል። ሪፍሌክት የሚደረገውን አይደል እኛ የምናየው፣ ሰው ግሪን መስሎ የሚታዩን ለዛ ነው። ኦፍኮርስ የተለያዩ አበባዎች እና ፕላንቶች ይለያያል፣ ግን አብዛኞቹ ግሪን ናቸው። ስለዚህ ዋትስ ዘ ሜካኒዝም ኦፍ ፎቶሲንተሲስ? ፎቶሲንተሲስ እንዴት ነው የሚደረገው ስንል ሁለት ፕሮሰሶች አሉት። የመጀመሪያው ላይት ሪያክሽን ይባላል፣ ወይም ዘ ላይት ዲፔንደንት ስቴጅ። ይሄ ስቴጅ ላይት ላይ ጥገኛ ነው ማለት ነው። ሰው ላይትን አብዞርብ የሚያደርግልን ፓርት ማን ነው ብለናል? ግራኑለም አይደል? ስለዚህ ኢት ቴክስ ፕሌስ ኢን ደ ግራኑለም። እዚህ ላይ ግራኑለሙ ፎቶሲስተም እና ኤሌክትሮን ትራንስፖርቲንግ ሲስተም ተብሎ ኦርጋናይዝድ ይደረጋል። ግራኑለም ውስጥ ያለው ክሎሮፊል ላይትን አብዞርብ ካደረገ በኋላ ሁለት ፕሮሰሶች ይካሄዳሉ። አንደኛው ዘ ስፕሊት ኦፍ ዋተር ሞለኪውልስ ኢንቱ ሃይድሮጅን እና ኦክሲጅን። ዋተር ማለት H2O ነው አይደል? ሁለት ሃይድሮጅን ይይዛል፣ አንድ ኦክሲጅን ይይዛል። ሶ ይሄን